በፍቅር ከቤት ተወጣና ቤት ተከራይታ ልጇን እያሳደገች ከፍልጽ ጋር ዩቲዩብና ምናምን ላይ ሬዲዮ ላይ አክቲቭ እየሆነች ልጇን ማሳደግ ጀመረች። ተምር እዚህ ጋር ነው የምታገኛት። እኔ ዩቲዩብ ከፍተን ለምን አንሰራም ለካ ትላታለች። እኛ ጅሎቹ አናውቅም። ዩቲዩቡ ራሱ የማን ይመስለን ነበረ? የእመቤት ካሳ። ተምርን አናውቃት ሙሉ ለሙሉ የእመቤት ካሳ ነው የሚመስለን። ዩቲዩቡ 100,000 ሰብስክራይብ ከደረሰ በኋላ ለካ ከፊራ ትራክ የገዛይ ሰሞን ነው ማለት ነው። ምን ትላታለች? ዩቲዩቡን እኔ ስላልተመቼ መስራት በ80,000 ብር ስለሸጥኩት እንኪ 40,000 ብር እንካፈል ብላ 40,000 ብር ሰጥታ ሳትረሹ በፊት አንድ ሰርታበታለች። ምን ሙዚቃ 1 አመት አሰርታታለች ልጅቷ። ያ አልፏል ከዛ በላይ እንጂ 100,000 ሰብስክራይብ እንደዚህ ነው እንደሚገኘው በዛ ጊዜ። ለዛው የሚገርም ነገር ፊራ እያንዳንዱ ዩቲዩብ እያንዳንዱ ቪዲዮ ከ100,000 ቪው በላይ ነበረው። ስለ ዩቲዩብ እናውቃለን። ገብቷል? 10,000 እንኳን ቪው ካለ ቢያንስ $1,000 ታገኛለህ ዝም ብለህ። ገብቷል? እንኳን 100,000 ቪው ያለው አይደል ቢያንስ ልንገር $5,000 ታገኛለች። በቃ ሌላውን ጦ በወር የምትሰጣት የነበረው ለአንድ አመት ያህል 20,000 ብር 10,000 ብር። ልጅቷ በ2,000 ብር ሰው ቤት ሰራ ስለነበር ደስ ብሏት ነው የምትቀበለው። ገብቷል? አታውቅም። ይሄ ነው ሲባልም አልገባትም። አሁንም እንደበደለቻት አታውቅም። ገብቷል? ያንን እንደዛ የሚሰራውን ዩቲዩብ በ40,000 ብር ነው የሸኩት ብላ 80,000 ብር ነው የሸኩት ብላ 40,000 ብር ሰጠቻት። በኢትዮጵያ 40,000 ብር። ከዛ ልጅቷ ዩቲዩብ ወይኔ አይደለም ምናምን ብላ የሆነ ቪዲዮ ዝም ብላ ፌስቡክ ላይ ነው ምናምን ለቀቀች። ስትለቅ እንዴት ያንቺ ዩቲዩብ አይደለም እንዴ አለ። እኛ ለምን እሷ ነው የሚመስለን? አመት ሙሉ እሷን ነው የምናየው። ፕራንክ ብትሰራ እሷ ናት። ተምር የሚባል ስም እንዳለም ከሷን የሰማሁት። እኛ ስንንጫጫ ሀና ዮሐንስ የምትባል ልጅ ኢንተርቪው እንድታረጋት አደረገ። እሷም እንደተፈጠረ ንገሪን አለቻት። ዩቲዩቡን በ80,000 ብር ሸጥኩት ነው ያለችኝ። በእኔ 40,000 ብር ሰጠች። እኔ ግን ጥያቄ ሆነብኝ ትላለች ልጅቷ። ከዋህነት ነው የምትል ጥያቄ ሆነብኝ ሸጫዋለሁ አለች። ግን ቪዲዮ እየሰራችበት ነው አይደል አለች። ለምን በዛ ዩቲዩብ ነው መታ ቪዲዮ እየሰራች ያለችው ተምር የምትባል ልጅቷ። የእውነት ጥያቄ ነው የሆነባት። ምን አድርጊያት ነው? እህቴ ናት። በክፉ ቀኔ እኔ ጋር ነው የምትለው። አሁንም እንደዚህ ነው የምትለው ልጅቷ። ከዛም ቪዲዮ ትሰራለች ተምር በዚሁ ሸጥኩት ባለችው ዩቲዩብ። ከነ ዲቃላሽ ተቀብየሽ በባዶ እግርሽ የነበርሽ አንቺ ገጠሬ ጫማ ገዝቼልሽ እኔን ትሰድቢያለሽ ወይ ብላ ሰደበች። ከዛ ሌላ ኢንተርቪው እንድትደረግ አደረግና ስንት ነበር ሀና ጎጄ ወይም ደግሞ ሀና ዮሐንስ ረድታት ዩቲዩብ ከፍታ ዩቲዩብዋን ፕራይቬሲ አድርገው ሰብስክራይብ ሰርፕራይዝ እኛ ልታረገን በአንድ ሳምንት 58,000 ሰብስክራይብ ሲሆን ሰርፕራይዝ አረገችን። ይሄን ዩቲዩብ አንቺ ካሁን በኋላ ከሰራሽበት ታያለሻለን። ከዛ በኋላ የት እንዳለ አናውቅ። ለካ እሷ ይሄን ዩቲዩብ የሸጠችው ሞር ያንተ እዳ ስላለባት ለብቻዋ በጣም የምትሰራ መስሏታል። እዛ ቤት ውስጥ የዘበኛ ቤት ነበር።
ውጪ እመቤትን ከተከራየችው ቤት አስወጥታ እዛን ያስቀምጥቻ አሁን ስትከራከር እኔ ከጎዳና አንስቼ ትላታለች የባል ሳድብ ጀመረች እና ካሁን በፊት የምትሰድባትን ስድቦች ራሷ ደገመች እኔ የፈለኩት በቃ ያልኩት ነገር ውሸት እንዳልሆነ አረጋገጠች ግን ልጅቷን አሁንም ቁስሏን ጉርጉራ ዲቃል ታሽን እውነት ነው እኔ ነኝ ያስጠጋው ልጅሽን ጫማ የሌለሽን ይሄን ጫማ ይገዛውልኝ ሻለች ደገመችው ልጅቷ እንዴት አሁን ትሰድብኝ
ገብቶሻል? ለምን ሰዎችን ኮምፔር የምናደርገው ከላይፍ ስታንዳርዳችን ጋር ትንሽ ነው ልንለይ የምንችለው እንጂ እሱ በሚያወራው ልክ አይደለም። እሱ የሚለን ነገር ሁላ ቅንጦት ነው የሚመስለው። ገብቶሻል? ለዛ ነው መግባባት ያቃተል። እንደገና ወደ ፖለቲካና ወደ አማራ ወደ ምናምን ባንወስደው ጥሩ ነው። ለመሰለሽ ፊራ 3 አመት ሙሉ አልኩሽ። አሁን ዋኖፊ ታሳድደው ነበር። ገብቶሻል? ጀስት ዋይ የራሷ ሪዝን አላት። እኔ እንደዚህ ተቸግሮ ለብኖ ሰም ይሰጠውላል ሪዝኑ። እኔ ኢንተርቪው ፊራን ባገኘው የምጠይቀው ምንድነው ያንተንትን ለምን ለመርዳት ማብራራት ያስፈልጋል? ለምንድነው እንደዚህ ተቸግረ ተሰድበም ታብራራ? እንደገና ደግሞ ለምን ታብራራለህ? ሰው ለምን ነው ማታ? እንደዚህ አይነት ጥያቄ ነው ተረዳለው ወይ አይደለም? እኔ አይምሮዬ ላይ ያለ ገብቶሻል? ለምን ስንቱ በፉድ ስታምፕና በጂኒም ይኖራል እና ዶላር በውሻ ምራቅ ሲቆጥር ሲያዩ እንቆቅልሽ አይሆንም እንዴ? እየተረዳዳን እንጂ ጋይስ አለማመን የሚባል ነገር እኮ አለ። ዋት ትላለህ ምናምን ለመነቃቀም እዚህ ቁጭ ያለ ሰው ፊራን ሰልቦ ብር ለማግኘት የተቀመጠ ሰው እንዴት ነው አንተ እኔ በማውራት በምተፋው ምራቅ እሱ ብር ሲቆጥር የሆነ እንትን የምስራች ማይሆንብኝ ታናለ እንዴ? ከባድ ነው እኮ አንዳንድ ጊዜ። ሄሉ ምን መሰለሽ አሁን ቴዲ ሽምግልና የላከው እኔ 2 ቀን ስውልበት አያናን ሽማግሌ ላከ። አያና ደወለልኝ። በቃ ፍራውን ቴዲ መታረቅ ፈልጋለሁ ገባ። አሁን እሱ ያሳበደው እኔ ኢዮዳብ ጋር ተጣልተን ነበር፣ ወደ ክስሉ ተዳርሰን ነበር፣ ግን እውነቱን አወጣ። ለኔ በእንትኑ ጊዜ ይሄንን እውነት ይዞ የወጣው ኢዮዳብ ነው። ከኢዮዳብ ጋር መስማማቴ አናዶታል። አንደኛ አዘዘራ ያዕቆብ መናገሩ እውነቱን ማምጣቱ አበሳጭቶታል። አሁን እሺ አለና ወደ እርቅ ደግሞ የመጣው ራሱ ነው የጠየቀው። ራሱ ሲጠይቅ በውስጥ ሲነጋገር እንትን ላይ እውነት ግን ፊራ ብሩን ልትሰጥ ነው ወይ አለኝ። አዎ እኔ ባንክ ጨርሻለሁ ብዬ ይሄው አካውንቴ በውስጥ እኮ እንደዚህ እንደውም አይደለም ያሳየው፣ በደንብ ነው ያሳየዋቸው አካውንቱ። ከዛ በኋላ ደነገጠ። ከዛ አያና ፕሮቴክት አደረገለት ማለት ይሄ አይደለም፣ በእንትን ተከላከለለት። አያና እኮ ለሱ ነው የተከላከለለት የነበረው። በቃ በስሜት ሳይሆን እንዲህ እናድርግ ምናምን። ምክንያቱም እኔ በጣም ረገጥ ብዬ ነው የመጣሁት። ስለዚህ ልክ እዛ ጋር ስንደርስ እኔ ጸጥ ብዬ ያለ ቻሌንጁን አትርሱ 100 ሚሊዮን አትርሱ ብሎ ቪዲዮ ስለሰራ አትርሱ ስላልኩኝ ማንሳት አለብኝ ብሎ ነው ያነሳው። ካነሳ በኋላ እኔን እዛ ጋር መምታት ፈለገ። ሲስተሙን ሳይሆን በህዝብ ፊት እኔን መምታት ፈለገን። ራሱ ስሙን ከፍ አድርጎ ራሱን ማሳየት ፈለገ። ከዛ መረዳት አለበት የሚል አቋም ይዤ መጣሁ ማለት ነው። ገንዘቡን እናስገባለን። አሁን እኔ ስደውል ኦንላይን አሳይቻቸዋለሁ። ስደውል የተሰጠኝ አካውንት ይሄ ነው ይላል። ከዛ ላይቭ ላይ ቁጭ ብዬ ግን ከላይቭ ስወጣ ሌላ ስልክ ተላከልኝ። ሴፉ የተጠቀመውን ተጠቀመ ፍራኦል አሉ። እሺ አልኩ። አሁን እነሱ አስገቡ ስላቸው ወጥሬ ሲይዛቸው ቴዲ የለውም አካውንቱ ውስጥ $2400 ነው ያለው የካናዳ። አይ ነው ያኛው 2000 ብር ነው ያለው። አካውንት ስቴትመንታችሁን ዛሬ አሳዩ ቢባሉ የለም። አሁን እነሱ ምንድነው መተው እዚህ ጋር ለማለት የፈለጉት ብሩን ብናስገባ ደግሞ ደፋር ነው 20 ሺህ ብሩን ባስገባ ኖሮ ተበልቼ ነበር ይላል። ሲጀምር መቄዶኒያ አስገቡ ነው ያልኳቸው። መቄዶኒያ አካውንት እነሱ ይዘው ነው መቅረብ ያለ። እኔ አሁን አካውንት ይዤ ቀረቡ፣ እነሱ አካውንት ይዞ አልቀረቡ። ከዛ በኋላ ሲያዩት እነ ዮዳብ ምናምን አፋጠጧቸው። አይሽ የት አለ እናስገባለን ያላችሁ ብሩ የት አለ ሲባል አፋጠጧቸው። ሲያፋጠጧቸው ተነጋግሮ መጡ። ፍራውልን የሆነ ነገር ሌባን ሊያጭበረብረን ነው ብለን እንደዚህ ተደራጅተንበት እንምጣሉና ቴምርን ምናምን 3 ሆኖ መጡ። እኔ አሁንም ምን አልኳቸው? ኦኬ አካውንቱ የመቄዶኒያ ተገኝቷል እናስገባ፣ አሁን $30,000 አስገቡ አልኳቸው። እኔ ደግሞ ጨምሬ ላስገባ፣ እንደውም 700,000 ነበር አይደለ $1 ሚሊዮን ላስገባ አልኩኝ። አሳየሁት። ቢትኮይን አካውንቴ ላይ 30 ሚሊዮን ብር አሳየሁት ዋሌት ላይ የቢካ ቢትኮይን። እኔ ለኔ ችግር እኮ የለውም 10 ቢትኮይን መሸጥ እኮ ነው $1 ሚሊዮን እንትን ማለት አካውንቱ ላይ ባይኖር 10 ቢትኮይን ነው የሚሸጠው። እስዳን 10ን ብሸጥ እኮ $1 ሚሊዮን ነው የምመዘው። 30 ሚሊዮን እንትኑ ላይ ቢትኮይን ዋሌት ላይ ያሳያል።
አሳይቼው ሂ ኖ ቴዲ ፓወሬን ያውቀዋል። ከዛ በኋላ ምን አለ ፊራዬ አንድ ነገር ልበል። ያ አንተ እሰጣለሁ ያልከው እኮ ካናዳ ላይ ትልቅ ሃውስ ይገዛል። ያ $30 ሚሊዮን ነው ብር አይደለም። 30 ሚሊዮን ካናዳ ላይ ሃውስ ይገዛል እኮ ከሬንታል ወጣ ማለት ነው እኮ። አሁን እሱ እኮ ምን መሰለሽ አብሮሽዳ፣ አሁን እሱ ቴዲ የመጣበት ሀሳብ ምንድነው? እቺ ገንዘብ አሁን ኦልሬዲ እንደተበለጡ ገንዘብ እንደሌላቸው ታውቀው የፎከሩበት ፉከራ እነ ዮዳብ ወጥሮ ያዟቸው። አሁን የዮዳብን ዱላ መቋቋም አልቻለም። መቋቋም ስላልቻለ ምን አደረገ? አንዴ በዝረራ ምናምን እያለ ወጥሮ ይዟቸዋል ዮዳብ። ሁለቱም መቋቋም ስላልቻሉ እኔን አታካርገን ብር ሊበላን ነው ብለን እንምጣ ብሎ መጡ ነው። አሁንም አልኳቸው ኦኬ ያንን አካውንት ያዙ፣ የመቄዶንያ አስገቡ። አሁን እድል አላችሁ $30,000 አስገቡ አልኩት። የላቸውም $30,000 አስገቡ አይደለም $5,000 ታስገቡ ይናገር ወዲ ምንድነው ታውቂዋለሽ አብሮ የት ነው ያላችሁ? ወይ ቴዲ እኔ ችግር የለ እናንተ ሁለታችሁ ትታረቃላችሁ። ግን ሄሉ የምን መሰለሽ አሁን ይኸውልሽ ዋነኛው ምስጦቹ ምን እንደሆነ ልንገርሽ። የቴዲና ፍራኦል ሄሉ ያንዴ አዳምጪኝ። የቴዲና የፍራኦል አይደለም ዋነኛ ምስጦቹ ማን እንደሆነ ታውቂያለሽ? ፍራኦል ጋር ሄዱና ያንዴ ሄድ ዋኖፊ ቴዲ ዋን ኢንፊዴ አይተሹ ከሆነ ስም ይገባበታል ብሎ ያመጣው ስም አይታችሁታል። እኔ ጋይስ ወደ ፖለቲካ መውሰዱን አልፈልግም፣ እንዲሄድም ስለማልፈልግ ነው ወደዛ ትውሰዱ ብዬ ራሺድን ምጫናት። ግን አይታል ኤርሚያስ አያኖ ጂኒ ቡቱ ምናምን ብሎ ረጅም ስም ነው ይዞልኝ የመጣው። ይሄ ስም የሌላ ቢሆን ይዞ ይመጣዋል ወይ? ሌላ ጥያቄ ነው ጋይስ። ገብታችኋል? አሁን ልንገርህ እሱ የፈለገውን ነገር አስቦ ሊሆን ይችላል። ግን በእንደዚህ አይነት ቋፍ ላይ ላለ ሰው የማንን ጭንቅላት እንደጠየቀ ይስሉማን ይያዳ። አንድ ነገር ልንገራችሁ፣ እሱን እንደ ንጹህ ሰው አድርጋችሁ ሌላ ሰው ከሱ ጋር ይታረቁ ምናምን ብላችሁ ውስጥ ከባዱ ሰውዬ ቴዲ ነው። አልገባቸውም። ለዛ እኮ ነው ቴዲ ንጹህ ነው የሚሉት። በጣም ከባድ አደገኛ ሰው ቴዲ ነው። ቴዲን አላወቃችሁትም ነው አላለም። ደግሞ እኔ ወደዛ አልሄድኩም ሄሉዬ፣ ስለ እውነት እየተናገርኩኝ ነው። አይደለም እንደዛ እንዳናስበው ጠነቀቃለሁ። ግን እሱ ሄዷል። ማን ነው ማንን ተባተኛ ጁስ ሊደረግ ነው? እንዲደበቅ ቤት እንደሚወሸክ ስለሚፈልግ እረፍታውን ይዞ እሱን በፈለገው መንገድ ፊራን ሊያሳፍረው ሊያዋርደው ፈልጎ ነው። ስለዚህ ኤቭሪ ኮርነር ሲናገሩ ህዝቡ ወዴት አይኑን እንዲቀስር እየነካኮ እያየነው ነው። ማን ነው ኦሮሞ ነው ወይም አማራ ነው ብሎ የተናገረው? ቴዲያን ራሱ ነው። ማን ነው የተናገረው? መጀመሪያ የጀመረው የተቀዳ ሁሉ አለ እኮ። መጀመሪያ ነገሩን ወደዛ ለመቀሰር የፈለገው እሱ ነው፣ ሌላ የለም። ኦሮሞ ውስጥ አትደበቅ ብሎ ጀመረው። መቼ ነው ይሄ? አልተደበቅኩም እኮ። ኧረ ምንድን ነው የምትደበቀው? እባክህ ፈልገን ነው ያጣነን። ለምንድን ነው እንደዚህ ፈልጎ ነው የታጣው? ምን ይደበቃል? ፈልገህ ነው በመብራት እየፈለግን ነው። አብሮኝ ቆሙ ሞት አይደል እንዴ? ፎሎ ኮል አረከኝ ፊራ። እኔ እኮ ሁልጊዜ አንተ ጋር የመጣሁኝ እኔ ፊራ አንድ ቀን ወደ ላይ ሞጥቼ አላውቅም። ቁጭ ብዬ አዳምጬህ ነው የምሄደው። ፎሎ ኮል አረከንም። እኛ ምንድን ነው የምትናገረው? እኛ አንተን የምንፈልገው እንደ ጎልድ ነው። ጎልድ አልተገኘም። ግን አንተ እንደዛ አይነት ሰው ፍጡር አይደለም እና እግዚአብሔር ይባርክህ። በዛ በጣም እንወዳለን። ስለዛ እኛ ላይ የሚሰበበው ወይንም ቅድሙላ እኮ ረሽዳ ትግባ ሲባል ትልቅ ወርድ ነው የተጣለው። እናንተ ተሰብሰቡ ነው የተባለው። እንደዛ አያስፈልግም። እውነታ ከሆነ እውነታውን እርግጥ አድርገን መናገር አለብን። ዳሴ
ካልሆነ ከዚህ ሚዲያ ላይ ባይዶ አንድ ማወቅ ነው ያለብሽ ነገር አንድ ነገር አለ። አንድ መርዝ አሉ መርዞች ማለት ነው። ሄሉ ምን ያደርጋሉ መሰለሽ? ፊሮ ጋር ይሄዱና ቴዲ እየሰደበክ ነው፣ ቴዲ እያስከፈለ እያሰደበክ ነው፣ ቴዲ ከእንትና ጋር ሆኖ ይላል። ፊራ ለቴዲ ደግሞ ይሄዱና በሜሴጅ ፊራ እያስከፈለ እየሰደበክ ነው የሚሉ ልጆች። ይሄንን ረቀን በኋላ ማነፍቲ ከታረቀ እንደበደልኳት አድርጎ ፖስት አድርጓል ቴሌግራሙ ላይ እርቅ ጠይቆ እኔ ዝም ስለለት እኔ እንዳልናገረው ዝም አስባለኝ ማለት ነው። ቅድም ላይቭ ስገባ አስደውሎብኛል። ፍራውል እንዳትናገረው ቴዲ እንዳይናገረኝ ሪፖስት ያደረገውንም ያንሳልኝ ብሏል ሲለኝ እዮዳብ ፖስት ያደረገው ቴዲን በዘረራ የሚለውን ሪፖስት ያርጌ ሪፖስቶቹን አንሳለት ሲለኝ አነሳውለት። እኔ እንትኑ ፈኑ ስለተመቸኝ ነው ያደረኩት፣ አነሳውለት። ከዛ ላይቭም ስገባ ፕሊስ እንዳይነካኝ ምናምን አለ። አረ እኔ ያልነካውም ልጫወት ነው ገባሁት ምናምን አልኩት ሲደወልልኝ። ከዛ ተጫወትኩ ምናምን አለ። እሱ ለካ እየቀመረ ነው እሱ። ከዛ በኋላ ማታ ላይ ፍራውል ተኝቷል ብሎ ነው ሚድናይት መግባታቸው። እንደምተኛ የምተኛበትን ሰዓት ያውቃል። ላይክ 9 ምናምን ላይ እኔ ተኛለሁ፣ ተኝቻለሁ። ወዲያው ስልኬ ቴዲ እየሰደበ ነው ሳይ ኦኬ መክፈት አለብኝ፣ ዲፌንድ ማድረግ አለብኝ። ስለዚህ ልክ ስከፍት መናገር ጀመርኩ ማለት ነው። ቴዲ አታውቁትም፣ የመጨረሻ ሸለመጥማጥ እባብ ማለት ነው። የመጨረሻ እባብ። እኔ እኮ ደግሞ ከብት ማደለቢያ የሆነ መሬት ወስዷል ሰው። ፕሊስ ፍራውል ቢዝነስ አብሮኝ ሰው እኮ አገናኝቼዋለሁ እኮ የቦረና ከብት ነጋዴ። ትንሽ ሊዮን ሰውዬ ቆይ ፍራውል ዝም ብዬ ኢንቨስት ከማድረግ ብሎ የሆነ ቦታ ወስዶ አሳጥሮ ቁጭ ብሏል። እና የለውም ምንም ሌላ የሚሰራበት ነገር ስለሌለው በቃ ካንተ አይቅርብ ተው። አሁን ተው። እኛ ስለ ቴዲ እንድታወራ ማንፈልግም። ለጠላቶችን መንገድም አትክፈት። እኛ ካንተ አይቅርብ። ቴዲ እናንተ ሰው አድርጋችሁ ችግር የለም። እኔ አናን ነደገይ ኢስ አሁን ተው። እሱ አይደለም እኔ አውቃለሁ መንገዱን ምን ያህል መንገድ እየተከፈተ። ተው ስለ ቴዲ አታውራ። አሁን እንደውም አንፈልግም። እኔ አሁን ጀነራሊ ከኤ እስከ ዜድ ላላችሁ ካሁን በኋላ እኔ ሄሉዬ ቁጭ ብለን ብቻውን ከበውት ምንም ባላደረገው ከበው ሲቀጠቅጡት ዝም እንደማንል ይወቁት። ፈርዘር ከሄዱ ፈርዘር እንደምንሄድ ይወቁት ነው በቃ ዳስት ጋቢ ተካን ሲጋፈለ ቴዲን ተውጀተ ማን ነው ከባቢው ማን ነው አስከባቢው ንገሪኝ እስቲ ፕሊዝ። ያቃጥለኛል። ምን ማለታችሁ ነው? ዴቪስ መልሽልን። ዋፌ ቆይ ልንገርሽ ልመልስ ለመሰልሽ። አሁን እኔ አሁን እዚህ ጋር ቁጭ ቆይ ማማይ ይቅርታ እሺ ቅድስቶንም ታውራ እኔ አይ ሄሉዬ ቆይ እነግርሻለሁ። ቆይ ቢባል ነገር የለም አቆም እንዴት እናውራበት። ቅድስቶን እኮ ማውራት ትፈልጋለች ማርያምን። እኔ ዝም ያልኩትኝ ያው እናንተ እንድታውሩ ፈልጋለሁ። አንዴ ላውራ ሳሪ ታውራሽ። ሳሪ ያንቺ አውሪና ቀጥዬን ያወራለሁ። ይቅርታ እንግዲህ ብዙ ቁጭ አልኩኝ ሰማኋችሁ። ነገር ቢበዛ ባህያ አይጫንም ተብሏልና ቴራ ምንድነው መሰለ እኔ እንደ እህት ወይ እንደ እናት እንደ ትልቅ ሴት የምመክር ነገር ምንድነው ማንንም ይሁን ማንንም ይናገር ማንንም መጀመሪያ ነገር እግዚአብሔር ነው ካንተ ጋር የሚሆነው። ምክንያቱም ይሄ ሁሉ ነገር የምታረገው እግዚአብሔርን ብለህ እንጂ ኦሮሞ ነኝ ብለህ አይደለም። እኔ ፌራ እንደዚህ ነኝ ብለህ እኔ እንደሚገባኝ ማለት ነው። እግዚአብሔርን አምነህ የምታረገው ነገር ሁሌ እግዚአብሔር ነው የሚጠነቀቅልህ፣ የሚጠብቅህም እሱ ነው። አንደኛ ይሄ ነው። ሁለተኛ አንተ ለዘር ብለህ እስካላደረክ ድረስ ማንም ሰው ቢናገር ቢያወራ ምንም አይነካህም። አንተ እስከምናቅህ እኔ ለተለየ መተህም እስከማቅህ እኔ አሁን አይደለም ከ20 ዓመት በላይ 10 ምናምን ዓመት በላይ አውቃለሁ። ኦሮሞ ትግሬ ምናምን ለይተህ ሳይሆን በሰውነቱ ነው ሰው የምትረዳው እማቅህ ማለት ነው። ከዛ ውጭ ደግሞ ስለ አንድ ሰው እንበል መጥፎ ቢወራ ምን ቢወራ ይሄ ነገር ክፋት የለውም። ያንተን ምንነት በአደባባይ ወጥቶ መነገሩ ጥሩ ሰው ከሆንክ ጥሩነትህ ይወጣል፣ መጥፎ ሰው ከሆንክ መጥፎነትህ ይወጣል። የዛን ሰዓት መጥፎ ያደረካቸው ነገር ካለ በእህቶች በቤተሰብ በእንደዚህ ይቅርታ ጠይቆ
ትምህርት ወስዶ በዛ ማለፍ ነው። ጥሩ ሰው ከሆንክ ደግሞ ያ ሁሉ ሰው ካንተ በኋላ በጀርባ በመጋረጃ ውስጥ በሐሜት በምናምን ስም እያጠፉ የሚያወሩትን ሰዎች ያንተን ሐቅነት ይወጣል፣ ማን እንደሆንክ ይወጣል። ይሄ ሁለተኛ ትልቁ ነገር ይሄ ነው። ምንም የሚያናድድ ነገር የለውም። ሶስተኛ ደግሞ ወዳጅና ጠላትህን ታውቃለህ። ማን ነው ይሄ ሰውዬ ለኔ እንደዚህ ያለው? ጠላቴ ማን ነው? ወዳጄ ማን ነው? ታውቅበታለህ። ስለዚህ ፌራ ይሄ አዲስ ነገር አይደለም። ምንም የሚያበሳጭህም ነገር አይደለም፣ የሚያሳዝንህም ነገር አይደለም። ቴዲ አንተ ጋር አብሮ የበላ ቴዲ ሐዋሳ ማለት ነው እንደ ወንድምህ ነው፣ አብሮ የቆየ ሰው ነው። ሰው ይጋጫል አይደለም? ጓደኛ እንደዚህ የቲክቶክ ያገር ባልና ሚስት 12 ልጅ ወልደው ሲጣሉ ወይ ሚስቴ ቆንጆ ናት ምናምን የሌላት ነገር ነው ለጥፎ የሚሰድባት። አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። እሷም ደግሞ አንተ እንደዚህ ነህ ወርቄ አበባ ብላ የምትስመው ዋሏ የሌለ ስም ሰው ሰብስባ ታዋርደዋለች። ይሄ ያለ ነው። ሰው ሲጣላ አንተ እንዲህ ነህ አይባልም። አሁን ያለው ነገር ማስታረቅ ነው። ነገሮች ላይ ቤንዚን መጫር ሳይሆን አንተም አንቺም ተብሎ ወደ ሰላማዊ መንገድ አንተ ይሄን ሁሉ ጊዜ ስራ ትተህ በየቲክቶክ ቁጭ ብለህ ጊዜህን የምታቃጥልበት ጊዜ ለምን ፌራ? እነዚህ እህቶችህ ደግሞ በጥሩ ሰዓት አንተን ብዙ ነገር መስራት ትችላለህ። ከእህቶችህም ከወንድሞችህም ብዙ እርዳታ የምትሰራው እርዳታውንም ማቆም ሳይሆን አንተ ለሰው ብለህ የምታቆመው የለም፣ ለማንም ብለህ የምታቆመው ሳይሆን እርዳታውን እንዲያውም አሁን በእጥፍ ነው መስራት ያለብህ፣ በእጥፍ ነው መርዳት ያለብህ። ትባረካለህ፣ እግዚአብሔርም ይባርካል። ለበጎ ነው፣ ሁሉ ነገር ለበጎ ነው። ምንም የሚጎዳህ ነገር የለም። እንዲያውም እንደኔ ተምር ሴት ልጅ ናት። ምንም ቢሆን ካንተ ጋር እንትን ብላለች። ብትችል ካንተ ለማንም ሰው የምታደርገው ነገር ነው። ሁሉ ጊዜ የበደሉንን ብቻ የበደሉንም ሁሉ ይቅርታ ብለን መካስ እንዳለብን በቃ ካንተ ይለፍ። የሆነ ነገር አድርገህላት በሰላም ብትታረቁ እኔ በጣም ደስ ይለኛል። 5 ሳንቲም አልሰጣትም። እሷ ንግድ ነው ይሄ እርዳታ እንደዚህ አይነት ምን ማለት ነው? መታረቁ ሌላ አርግላት ማለት ሌላ አፈራት በላ 5 ሳንቲም ዱዴ አባ ዱዴ አትቀልዳለን ማናቴ እጂ ባኪሽ ማፊ ዱሪ ላላ ያለሽ እንዴ ምን ማለት ነው? አይደለም ሚስ አንደርስታንድ ልጅ ብላ ገደል ትግባ። ሴት ልጅ ወንድ ልጅ የምታከብር ትጨርስ ሳሪ ሴት የምትባለው እሺ ልጨርስና አንዴ ልጨርስ። እኔ የማይገባትን ይስጣት ሳይሆን እኔ ውስጡን እሱን የሚያውቀው ነው። እሱ ፌራ እኔ እንዲያደርጋሉ የሚለው በጭንቅላቱ ያለው ነገር ካለ ነው እንጂ እኔ ይሰጣት ብዬ ወንድሜ ነው ላስገድደው አልችልም። የማይገባትንም አይሰጣትም። ግን ከሰው ጋር ሁሉ በሰላም መኖር የመሰለ ነገር የለም። ለምን እንደዚህ አይነት ነገር ይፈጠራል? ሴት ልጅ ስለሆነች መጥፎ ነገር አድርገው ሴት ስለሆነች ለሴት ሊደረግ አይችልም። ግን ፊልም የሚያደርገው ነገር በልቡ ካለ እሱ ነው የሚያውቀው፣ ፌራ ነው የሚያውቀው። እና በዚህ ምክንያት ነው እንጂ በሌላ ነገር አይደለም። እና ፌራ እኔ እንደ ቤተሰብ ከሁሉም ጋር ታርቀህ በሰላም ነገሮችን ቢዘጉ ብዬ ነው የማስበው። ምክንያቱም ለአንተ መሲ ብቻም ሳይሆን አላበሻን እሺ ይቅርታ መሲ አላበሻይ እኔ እንደማውቀው በጣም ጠንካራ ሴት እንደሆንሽ ነው የማውቀው። አዎ ሄልዬ እና ለዛ አደንቅሻለሁ። ገብቶሻል? ሴት ልጅ እዚህ ምድር ላይ መኖር ያለባት ጥራ ግራ እንጂ ጾቷን ተደግፋል። እና ፕሊስ ሴት ናት ወንድ ናት እንትን ናት ዘር ናት ምናምን ብለን እንትን ላይ እዚህ ምድር ላይ የሆነ አጀንዳው ስንገባ አጀንዳውን ተከትለን እስከሆነ ድረስ አጀንዳውን ይዘን ነው መውጣት ያለብን። ጾታችንን፣ ሃይማኖታችንን፣ ሰፈራችንን ይዘን መውጣት ይሄ አጉል መዳከም ነው። አጉል ሴት ልጅ ሁሌም ከዘራ ትፈልጋለች ብሎ ተማምና ራሷን እንትን ብላ እንድትኖር ማድረግ ነው። እና ሴት ናት ምናምን የሚለውን ነገር አቁም። ሴት ነኝ ካለች ትራክ ወንድ ነው ትላላችሁ። እንግዲህ ትራክ ላይ ምን አንጠለጠላት? እና ፕሊዝ መስዬ ይገባኛል፣ ከሁሉም ጋር ፌር ለመሆን ምናምን ነው ይገባኛል። ጥሩ የተቀደሰ ሀሳብ ነው። ግን አንዳንድ ጊዜ አማኑኤል ገብቶ ጤነኛ ነኝ የሚል ሰርተፊኬት አይሰራም። ቴንክ ዩ መስዬ ግቢ
እኔ ዝም ብዬ። ኦኬ መሲ ዘመድ ናት፣ ቤተሰብ ናት። እኛ ይሄን ልጅ አመት አላየ ነው የምናውራ። ወይዘሮ ብርጅ ጂጂ ማርያምን እኔ ከጧት እኮ ነው የገባሁት። አፈናችሁ ታወሪያለሽ፣ በሱ ታወሪያለሽ። እኔ ጂጂ አይደለም ጂጂ አልተመለሰም እኮ አይ ላቭ ዩ አይ እስቲ ጂጂ ታውራ መሲ ቆይታለች ታውራ። እሺ እኔ ፊራ ይሄ ሁሉ ነገር አሁን ላይ የደረሰብን ነገሮች እኔ በስልክ ሁሌ የምቀጠቅጥህ ነገር ነው። ሁሌ ተውልሃለሁ። እኔ ጋር ያሉ ቪዲዮዎች አንተ አይዲያ ወጣህላቸው ልጆች በፖስታቸው እዚህ ያለ ሰው ሁሉ አፉን ይይዝ ነበር። አንድ አይዲ የሚሰራው የኢማራት 9000 ወይ 8000 ድርሃም ነው። የምህረት አዋጁ ጊዜ ለስንት ልጆች አሰራ? ከኔ ጋር አሉ መረጃዎች። ኦኬ እንደገና ደግሞ ኢትዮጵያ የሆነ አካባቢ ላይ እንደዚህ አይነት ችግር አለ ስትባል በውስጥ እኔ በሚዲያ አይደለም የምልክ በውስጥ ነው። እኔ የሚዲያውንማ የሚዲያዎቹ ያወሩት እኔ ጋር ያሉ አይዲ 3 ዓመት 4 ዓመት 7 ዓመት 8 ዓመት ወረቀት ሳይኖራቸው ቤተሰቦቻቸው እንትን ሳያገኙ የተቀመጡትን አይዲ ያወጣህላቸውን ቤት ይቁጠራቸው። እነሱ ቪዲዮአቸው አለ። እኔ ጋር የባንክ እንትን አለ። ለኔ ያስገባው እኔ ነኝ እንጂ ወሰድኩኝ። አይዲያቸው እንዲሰራ ወረቀታቸው እንዲሰራ ሳስተካክል ነበር። ትግራይ መሲ ትግራይ ላይ ማነች ሚኪና ማን ነበር የሰበሰቡት? ሚኪና ሎዛ። ስንት ብር ነበር እዛ የሰጠሁት? እንግዲህ አስብ። ትግራይ ላይ በ500,000 ብር ነበር አይደለ መጀመሪያ ላይ። ከዛ ደግሞ እኔ ቤት ደግሞ በነበረው እንትን ላይ እዛ ሙሉ አንድ የጦር ካምፕ ውስጥ ደግሞ ለነበሩ ለአብዛኞቹ ደግሞ የበዓል መዋያ ብለህ ወደ 250,000 ብር ነው ምናምን። ይሄ እኮ በሚዲያው አጠቃላይ ሚዲያ ላይ ያልወጣ ነው። ትግራይ ላይ ኦልሬዲ እንደውም የአመራሮቹ ምናምን በተገኙበት እዚህ ዜና ላይ ሁሉ ወጥቶ ነበረ እና ቪዲዮ የለም። አሁን እኔ እውነቱን መሲ ስላለች ነው የምነግራት። ፊራ ይሁን እናስተናግር የኛ ቤቶች እንዳይነሱ። እሺ አይደለም። አይ እሱን እመጣልሻለሁ ጂጂ፣ እሱን እመጣልሻለሁ። አይደለም በቃ ፊራ ጋራ ነው ዳት ይኖራ እሱ ጋር የሆነ ነገር ታወራለህ። እዛ ደግሞ ሌላ ይሄ ፖለቲካዎች ላይ ራሱ ትንሽ እንጠንቀቅ ብዬ ገብቶሻል? ያ አው ሴፍቲ ፈርስት ነገሩን ነው እንጂ እኮ ያነሳ ነው እኮ ጂጂ። ይኸውልሽ ፊራ በገንዘቡ ሰጥቶ ነው የሰው ሀቅ ወስዶ አይደለ? የሰው ላብ ነክተህ አይደለ? የሰው ብር እንትን ብላ አይደለ? ወይ ደግሞ እንደማንኛውም ሁሉም ቤት ገዝት ላይ ተገኝተህ ምናምን አይደለም። ይሄ ሁሉን ውርጅብኝ የሚወርድብህ ገንዘብህን ከፍለክ ነው። የራስህ ከአካውንት ሰጥተክ ነው የምትሰደበው። ፌራ የሉ ስለዚህ እሺ ሳሪ ኦኬ አንዴ እኔ ደግሞ እኔም ራሴ ብዙ ተቀመጥኩኝ። የስራህን ሳራ መሻዬ የኔና ሁላችሁም አመሰግናለሁ። ኧረ ቆይ እንደምወድሽ ልንገርሽ የኔ ቆንጆ። በንግግር ምን ቅር ያላችሁ ነገር ካለ ይቅርታ። ፌራዬን ስለምወደው በጣም ማከብረው ወንድሜ ነው። እንድናገሩትም ወይ የኔ ማርኛም እንወድሻለን። ለዛ ሳይሆን ገባሽ አንቺ በየዋህነትሽ የተናገርሽው ነገር እንደማይሆን እንደው ላውራበት። እሺ አውሪ ማማዬ። ሳራ ሀበሻ የኔ እናት የኔ መልካም አንቺ አሁን የተናገርሽው አነጋገር በቃ ሁሌ የምታረጋቸው ነገሮች ናቸው ሰውን በማስታረቅ ደረጃ እንጂ አሁን ነገሩ ምን ይሁን ራሱ እንደኛ አይደለም። በቃ ትክክል ነው ያልሽው፣ እውነትሽን ነው። ቢታረቅ ለልጅቷም ካለ ሁኔታ እንደው እኔ እንደው እንዳለ ብሩ እንዲሰጣትና ውስጥ ምን እንድትሆን ካንቺ ሁኔታ እንደዛ እኔም ራሱ እንደዛ ነው ማለት ግን የማይሆንባቸው ብዙ ምክንያቶች አሉ። በጣም ርቀት ሄዳለች። በጣም ሰውን አታካርጋለች። ከእሷ የተነሳ ደግሞ ሌላ ነገር ውስጥ እየተገባ ነው። መጠቀሚያም ሆናለች። የዋ ስለሆነች ልጅቷ ነገራችን ላይ የዋ ናት ስለማውቃት እኛ ጋራ ቁጭ ብላ ተሰዳድረን እኛ ቤት ውስጥ መታ የኦሮሞ ህዝብ በፖለቲካው ጥርቅርቅ አድርጋ ተክሮና ልጅ እያስገቢ ትለኛል። እኔ ሱዳን አይደለሁም እንግዲህ ከዚህ ቤተሰብ ነው የመጣሁት። እንዲህ የዚህን አይነት የዋ ልጅ ኦኬ። ሌላው ደግሞ ምንድነው አሁን ሳራዬ እወድሻለሁ አከብርሻለሁ ማማዬ ያንን ልነግርሽ ነው። ያንቺን እንትን ያልኩት እኔም ሁላችሁንም እወዳችኋለሁ። ፌራዬ አይዞህ እግዚአብሔር ካንተ ጋር ነው። ወደ ሰላሙ ብትሄዱ ጥሩ ነው። ሁላችሁም አመሰግናለሁ። መስዬ እኔ ደግሞ አሁን ቆይ ሄለን አንድ ጊዜ ሄለን መልሳለኝ። ቅድም የተናገርሽው ነገር ምንድነው
ለምንድን ነው ቴዲ ሐዋሳን የዋ ነው ጓደኝነት ነው ጥፋተኛ አይደለም የምትሉት አለሽ? ይኸውልሽ አንዳንድ ጊዜ ብልጦ ነው መገኘት የመሰለ ነገር። ይሄ ልጅ ሙያው ጋዜጠኛ ነው፣ ጋዜጠኛ ነኝ ብሏል። እኛም ራሳችን በሙያው ውስጥ ሳንኖር ያው ሆቢያችንን ወይንም ደግሞ ያለንን ታለንት እዚህ ላይ እየሰራ ነው አይደለ? ነገሮችን እንደዚህ እንትን ማለት ነው። አሁን ካንቺም ማለት ነው የኔ ልጆቼን አባት ድረስ ኮርፖሬሽን ለማቅረብ ደርሰሻል። ይሄ ሙያ ነው። ሙያ ነው፣ ሆቢሽ ነው። ወደ ብር ለውጠሽዋል፣ እንደዛ ማለት ነው። ይሄ ልጅ ሙያው ሰዎች እዛ ጋር እየመጡ እውነታው፣ ውሸታው፣ ጥፋተኛው እንትኑን እያመጣ የሚያቀርብ ነው። በፖለቲካው ነው የሚታወቀው፣ ግን በግለሰቦችም ላይ ብዙ ጊዜ ይሄን ነው ሰርቷል። ቴዲ ሐዋሳ ይሄ ሙያው ስህተት የሚሆነው ምን እንደሆነ ታውቂያለሽ? ስህተት የሚሆነው ሙያሽን ባልሆነ መንገድ ወስደሽ ወይ ወደ ብርም ሊሆን ይችላል፣ ወይ ወደ ጥቅምም ሊሆን ይችላል፣ ወይም ደግሞ በሐዘኔታ አሁን ቅድም እንዳልሽው ሴትነትን ተሸክማ ስታለቅስ ምናልባት ልጁ ጽሑፉን አንበበሽ እንደሆነ ሙሉን ጽሑፍ አንበበሽ እንደሆነ ትህትና የተሞላበትና ሐዘኔታ ያለበት ከተምር ጋር ያስቆመው ቴዲ የጋዜጠኛ ሙያነቱን እርስት አድርጎ በሴትነቷ እች ልጅ አልቅሳ ተበድያለሁ ብላ የተጋጨው መኪና ፊት ለፊቱ አቁማ ታሪኳን ከኤስ ከዜድ ነግራ የቴዲ ልብ ውስጥ ገብታለች። እዚህ ጋር ቴዲ ሙያውን ረስቷል። አንደኛ ለምን ተጎድታለች ብሎ ነው ያሰበው። ይሄንን ደግሞ የሚያስብለው ለምን ነው ታውቂያለሽ? የፊራው ከባድ ነው። ፊራውልን አይቶታል። በጣም ባለ ሀብት ነው፣ ወጣት ነው፣ እግዚአብሔር ይመስገን ጤና አለው። ሶስት ነገር ነው የታደለው። ከተምር ጋር ስታስተያዩ ማንም ያዝንላታል። በተለይ ሴትነቱ ሲጨመርበት ማንም ያዝንላታል። ቴዲ ግን እዚህ ጋር ያረሳው ሙያው ነው። ጋዜጠኝነት ሙያው አውቶማቲክ ረስቶታል። አንድ ሁለተኛ አጠገቡ እነማን ናቸው ያሉ? አካባቢው ላይ እነማን ናቸው ያሉ? ሶስተኛ እዚህ ጋር ብር ሊሰራ ነው። በመጀመሪያ ፊራ ከፊራ አይ ዶንት ኖ አሁን እዚህ ጋር እንዲህ ነው ማለት አለ። ፊራ በተለይ የዛሬ ገስቶቹን አይተሻል? እያያቸው ነው አይተሻል። እንግዲህ እነሱን ካየሽ ቴዲ ሐዋሳ ራሱ ታፍኗል። አላየሽም እንጂ ዋኖፊም ጂጂም ቅድም እኔና ዮኒ ገስት አብረን ገብተን ነበር አይደል? ያን ጊዜ 1000 ሰው ምናምን ከኔም በሱም በኩል ነበረ። እኔና እሱ ያወራን ሄሉ የአንቺ ዮኒና ቴዲ ናቸው የታፈናችሁት። ላይ ብላይ ገባለ ብሎ ማስታወቂያ ሲሰራ ነበረ ፊራ ገብቷል። ከዛን ዮኒ እንደውም እኔ ማውራውን አስቁሞኝ ምን አለኝ፣ አንዴ ማስታወቂያ ልስራ አለኝ። እኔ ደግሞ የሆነ ቅባት ማስታወቂያ የሚሰራውላል የመሰለኝ እሺ አልኩት። ስለው ቴዲ ሐዋሳ ትልቅ ዜና አለኝ መረጃ አለኝ እያለ ነው። ከ30 ደቂቃ ነው ከአንድ ሰዓት በኋላ ይገባል አለ። በቃ ሄሉ እዚህ ጋር ተጠቅቀ አንድ ጊዜ ዛሬ ሄሉ ልበልሽ ቢስማርት መቀበጥበጥ እንደሄደ ማለት ነው። እዚህ ጋር ቢስማርት የዮኒን ማኛ ባህሪ ታውቂያለሽ? ያ የዮኒ ባህሪ ታውቂዋለሽ? አይ ቲንክ ታውቂ ማለት ነው። በቃ ዝጊ እዚህ ጋር ምክንያቱም በማንኛውም መንገድ ዮኒንና ፍራውን ማለያየት ይፈልጋል። ያ ሁለተኛ ደግሞ የተጠበቀ ስጦታ ነበር። በቃ ይሄ ግልጽ ነው። የተጠበቀ ስጦታ ነበር። ያ ነገር አልሆነም። ስለዚህ በሽማግሌ ያለቀ ነገር በ12000 ሰው ፊት ከትላንትና ወዲያ ታረቁ ብሎ ሰርፕራይዝ አድርገው ዛሬ ለምን ይሄ ቶፒክ መጣ? ለምን መጣ? አላዋጣም። በዛ በኩል የተደጎመ ነገር አለ። ሂድበት። ይሄ ልጅ ጋር ያለው ቴዲ አይደለም። ይሄ ልጅ ጋር ያለው ችግር ተምር አይደለም። የዚህ ልጅ ጋር ያለው ችግር ማን እንደሆነ ታውቃላችሁ? ትምህርት ቤቱ ፓርስኩል ምንድን ነው ትምህርት ቤቱ ምናምን ቢዝነሱን ሊዝ የተቆጣጠረ አንድ ሻሮ ያለ በቃ ይሄ ግልጽ ነው። ይሄንን ስትፈልጉ እኔ ከድሮም ታውቂኛለሽ የተናገርኩት ይሆናል። ምናልባት ላጠፋ እችላለሁ፣ ልናገር እችላለሁ። ባክ ሳይዱ ግን የተሰራ ሴራ አለ። ቴዲ ላይም የሚጫወቱበት ተምር ላይም የሚጫወቱበት አስሪው ደግሞ ያ ሻቢያ ገብተዋል። እነሱ ቢዝነሱን መቆጣጠር ነው የሚፈልጉት። ይሄ ቀላል ነገር አይደለም። 3 አመት የተረሳ ነገር 3 አመት ተቀባይነት የሌለው ነገር
የቢዝነስ ጉዳይ አለ። በቃ ይሄ ግልጽና አጭር ነው። ይሄን አደረገልሽ ጂጂ ግልጽና ግልብ ራሷ እቺ ምናምንቴ ምንድነው በአራት ነጥብ የምትፈልጊው ከፊራ ተብላ ስትጠየቅ ምንም ነገር ስሙን ማጥፋት ትላለች። ገባሽ? ታዲያ ስም ለማጥፋት እንዴት ነው ሀቋ ይውጣ እያለ ደጋግሞ የሚያመጣው? እሱ ራሱ ከጀርባ ማን አለ? አትሪውልሽ ብታቂውልሽ እኔ ከፊራ አያውቅም እያለ ነው ጀርባ ያለችው። ተምር ጀርባ ደግሞ ያለው ፊት ለፊት ምን ይላል መሰለሽ? ይኸውልሽ ምን ይላል መሰለሽ? ሃይስኩሉ ብዙ ገቢ የለው። ምንድን ነው ሃይስኩሉ አልኩኝ፣ ትምህርት ቤቱ ብዙ ገቢ የለው። ያንን ያጣራሉ። ሁለተኛ ተመልሰው ደግሞ 10 ተማሪ ያስመረቃል በሳምንት ይላሉ። አስቢ ኢማጂን አይ ቲንክ 10 ተማሪ ከሆነ $100,000 ድረስ የሚገኝበት ትምህርት ቤት ነው። አስቢ። ሶስተኛ እሱን ባክግራውንድ ወንጀለኛ ነው ምናምን ያለ እንደዚህ ባክግራውንድሽን የሚያጣራው ኢትዮጵያ የሆነን እንደዚህ ጠላት ለጠላት ልንሆን አንችልም። ኢትዮጵያ የሆነ የቢዝነስ ማይንድ ያለ የእሱን ስም አጥፍተው አክስረው ቦታው ላይ ሊተከል የተዘጋጀ አንድ አለ። በቃ ይሄ ነው ይሄ ነው። በነገራችን ላይ ጋይስ አልገባችሁም እንጂ በአሁን ታይም ላይ እምዬ ማርያምና ኢየሱስ ኦሮሞ ነው የሚል ታሪክ ቢሰሙ ኦሮሞና እምዬ ማርያምን እነ መሐሪና እነ ሚኪ ቁጭ ብሎ ሲሳደቡ ነው የሚውሉት። አልገባችሁም እናንተ? እኔ ቴዲ ላይ የምናደደው እንዴት እነሱን ታስገባለህ ነው። ባለፈውም የረገጥኩት ይሄም አለ። ገባችሁ? ቴዲ አንዴ እኔ እንትን ልበልና ነው ፊት አይደከመው ይመስላል። ለማንኛውም ለተኛ ያለ ሁሉ the end of the day whether እንኳን ቢዝነሱን ንጹህ ለማድረግ ትንሽ ከብዶሻልና አይደለም no ንጹህ ለማድረግ ምናምን ሳይሆን no ሶዳ እኙቱ አነሞ ሶዳ ሳካም አካሲቱን ታይን ዱብቻ ኢላድ ምን መሰለሽ ሄሉኮ ዱብቻ behind ብዙ ነገር ስላለ በሁለቱ መሃል ያለው ነገር ማቀዝቀዙ ጥሩ ነው በሚል ነው። ሁለቱ መሃል ላይ ያለው ማቀዝቀዙ ጥሩ ነው በሚል ነው። ለምሳሌ እሱ ላይ አይደለም ራሺዳ ቆይ ከበጃ እናቴ ያከብርሻለሁ። ቆይ አንዴ ራሺዳ አንዴ ለመተሙ ሶዳን ጀዲ ሶዳ እና ያ ይኸውልሽ ሄሉዬ በሁለቱ መሃል ብዙ ሰው መጫወት የሚፈልጋል ድራማውን። ሄሉዬ ያልገባሽ ይሄ ነው። ለዚህ ነው ስማርት ነኝ ይላል እኮ ቴዲ። እሱን እኮ ለዛ ቴዲ ከዚህ መቆጠብ አለበት ነው። ቴዲ ከዚህ መቆጠብ አለበት። ቴዲ መቆጠብ አለበት ሲባል ደግሞ እኛም ልጃችንን ተው እንለዋለን። ይሄ ያለ ነው። ሲያጠፋ ተው፣ የሆነ ነገር ሲያርተው የሆነ ነገር ሲሆንም አለን። እንደዛ ነን እኛ በቃ ዳስት ሌላው ሄሉ የምን መስል ሌላው ቢዝነሱን ለማጥፋት ጅኒ ምን ጥሴ በሱ ህይወት ላይ በምን ላይ እሱ to be honest በእኛ ሊብስ ይችላል። እንደዚህ አይነት ነገሮች በእኛ ሊብስ ይችላል። ይሄን ባንሞካከር ጥሩ ነው የምንለው። ካሁን በኋላ እንደውም በደንብ ነው የምንከታተለው። ስለዚህ ፈርዘር ከተካሄደ ፈርዘር እንሄዳለን። ሄሉዬ ባጭር የሚቋጭም ከሆነ ባጭር ይቋጭ። ከዛ በተረፈ ልጃችን እኛ ሄሉዬ አይ ኖ ሰው ልጅን መርዳት፣ አዛውንትን መርዳት፣ የታመመን መርዳት በጣም ባህሉም ነው፣ የኦሮሞ ባህሉም ነው። ጉዲፈቻንም ሄሉዬ አንቺ ታውቂያለሽ። አችመቲ ጉደቴ ኢጋ ኬኛቲ ግዴታ ኦሮሞ መሆን የለብሽ። መወለድሽ ማደግሽ ራሱ እንደ ኦሮሞ ነው የምናይሽ፣ እንደ ደም ነው የምናይሽ። ገባሽ ሄሉዬ? እምቤት ስለዚህ ጉዲፈቻ እንኳን ያለው ነው። እሱም ይሄንን በዚህ ስላደገ የዋህነቱ ነው። ብሔር ሳይል ቀጠነ ወፈረ ምን ሳይል ማለት ሳይል ከሰከስ ከምንም ሳይል ከማንም ምንም ሳይፈልግ በማድረጉ የዋህነቱን ተጠቅመው ግን አታክ ሊያደርጉት ከመጡ የባሰ ነገር ነው የሚጠብቅ ነው። አሁን ከተናገርሽው ላይ ፊራ ደክሞታል። ከመዝጋቱ በፊት አንድ ነገር እንትን እናርግ። በእኛ ማለት እኛ አይደለም የምናረገው ዛሬ ያረጋላችሁ ሰዎች እግዚአብሔር ነው የሚጨምረው የሚያጸድቅላችሁ ምናምን። ግን መታችሁ የምስክርነት
ዝግጅት ማታ እናደርጋለን ትገኛላችሁ አለበለዚያ እነ ትሪ ሙልጮች ናችሁ ማለት ነው 4 ነጥብ እኛንም እናረጋው አንተ ያገባም እኔ አዘጋጃለሁ ምስክርነት ይሰጣል ዛሴት ውሸት ነው ያልኩት ልክ እንደገባው ይሄንን ሰፖርት ማድረግ ከፈለክ እየመጣ ማብራሪያ እንዳሰጥ አንተ አክብረ እንደ ሰው ነገር ካርን አልገባው ማለት ማናቸው ዛሴት የሆነ ነገር ሲያሳይ ውሸት ነው የሆነ ነገር አምጣ ይሉታል ያመጣ ውሸት ነው እንደዚህ ተብሎ ነው ስክሪንሻት ነው ከጎግል ነው ከጅኒ ነው ከምናምን ነው እንዴ እንዴት አስረጃው ከዛ በኋላ ለምን አሁን አንድ ነገር ቃል እናስገባ አላበቷም አንድ ጊዜ ቃል እኛ ባንተ እንትን እርዳም አትርዳም አንልም ፌራ ግን እባክህ ለትንሽ በነገራችን ላይ ይሄ ዛሬ አይደለም እንደዚህ አይነት ነገር ከዚህ በፊት ነግረናል ከ2 ዓመት በፊት ተመልሰህ ግን ሄዳል ምክንያቱም ተፈጥሮ ነው ሰው መርዳት ትፈልጋለህ ሰው ማገዝ ትፈልጋለህ እኔ አሁን በተሳሳተ አይና አየሽው እንጂ ቅድም አሁን እቺ እህታችን ይዛቸው የመጣቸውን አዛውንቶችን እንደነሱ አይነቱን እርዳ እንደነሱ አይነቱ ሌላው ግን ነገር እንትን ጊዜ ስጠው አንድ ነገር እንለመነክ በእናት ከማይመጥነ ሰው ጋር አትቀመጥ ኢቭን ከኔ ጋር ለምን መሰለህ እኛ ኦሬዲ ስማችን ተበላሽቷል ሁለተኛ ዘረኞች ተብለናል ሶስተኛ ያንተ ኩያ አይደለም በእድሜ አይደለም መመለስ በቃ አንተ መቀመጥ ያለብህ አንተ ጋራ $30 ሚሊዮን ካለው ሰው አለቀ ራስህ የምታስከትረው ነው ከፈለክ በውስጥ አናገር እግዚአብሔር ምስክሬን ነው ማለት የትም ሚዲያ ላይ አትይ ሄሉ ጋማቲት እኔ ጋማት ለምሳሌ በእኛ ልክ ትለካል ፊራ በእኛ እኛ አንተን በምናም በማለት አይደለም እኛ የገባንበት የራሳችን አዝቅጥ ውስጥ ገብተናል ለማን ስንል ግን እንደሆነ ታውቃለህ ላንተና አንተን ለመሰሉት ኦሮሞች እናንተ ከፍ እንድትሉ እኛ ሞተን ተቀለቀ የቁም ሞት ነው በቃ አትምጣ አትግባ ቴዲ ሐዋሳ ጋር እንዳገባ አይመጥንህም ዮኒንም ከፈለክ በግል አገኘው አይመጥንህም አንተን የሚመጥንህ አንተን ይመስል ይሄንን ቃል ግባ ባጫሉ ይሻላል ቃል ግባ አትግባ እሱኮ የሌለ ነው ፔጅን ከፈትከኝ ኤቢጌ ፔጅን ከፈትና ያስገባል ጂጂ ፔጅን ከፈት ሲፈልጉ ይምጡ አንተ ግን አትወድ አይመጥን እንደው በመዳንያ እንደው በእናት እንደው በሞቱት ልጆች በርኩ ሙሳን ትልቅ ስህተት ምን እንደሰራ ታውቃለህ ጂጂ እኔ ላይቭ ላይ ስከታተላቸው ነበር ለምን ትልቅ ነጥብ ያስጣለው ነበር ሰዎች እንዲያላግጡ የማንም ድድ ማስጫ ማለት ነው ወደ አየር መንገድ ላይ ቁጭ ብሎ ደውሎለት አየር ላይ ነው በፊት በረራ ከመግባቴ በፊት ደውዬ ነግሬ አልነበረም ወይ ይሄን ማለት ነው እርቅ ማለት ነበረበት ማስመር ነበረበት አልኩት በውስጥም ስንነጋገር አው ልክ ነው ብሎ አምኗል እዛ ላይ ያስላገጠብህ ቺቅ መስመር ነበር መሆን የነበረባት ፊራ እናቴ ትሙት በጣም ተናደድኩ ላይቭ ላይ ስከታተላችሁ ሪአክሽን እያረኩባችሁ ነበር ቀይማስ ለምሳሌ እሱ ስላስላገጠ እነሱ በእነሱ ደረጃ ነው አልሄዱት ኦኬ ሌላው ይቅር እኔ በረራ ከመጀመሪያ በፊት ከ2 ሰዓት በፊት ነግሬ አልነበረም ወይ እቺን ማመን አለበት ብለ የሚገርምሽ ነገር በውስጥ ራሱ ስንነጋገር አያና ጋር ሆኖ እኔን አያና እሱ ሆነ ስንነጋገር እንዲህ አልካንተ ብዬህ አልነበረው መስል አው ልክ ነው አለ ግን ቴዲ በጣም የናኩትና በጣም ውሸታም መሆኑን ያወቅኩት በዛ ነው ማለት ብዙ ነገር ይዋሻል ማለት ትልቅ ላይ ብላል ጠይቀውማ ጠይቁት ላይ እኮ ጠይቀዋል ቃሊና ናመቦዴም በእና ማላከ ጎል ታይ ትንሽ ጥያቄ ይመስላል ግን ትልቅ ፖይንት ነበረ አልገባ እንደዚህ አይነት ሄለን በጣም ይቅርታ ስላቋረጥኳችሁ ያው ዝም ብዬ ተቀመጥኩኝና ከመውጣቴ በፊት ግን የተወሰነች ነገር ተናግሬ ልውጣ ብዬ ነው
እኔ የሚታዩኝ የተወሰኑ ነገሮች አሉ። ብዙዎቻችሁ ያነሳችኋቸውን ነገሮች ደግሜ ማንሳት አልፈልግም። ግን ቢሆንና መሆን አለበት ብዬ የማስበው ነገር ምንድን ነው፣ የልጅቷ ጉዳይ ከሆነ አሁንም በእነሱ መሀል ግጭት እየፈጠረ ያለው ሌላ ነገር ከጀርባ ከሌለ የልጅቷን ጉዳይ ተበድያለሁ የምትለው ወይም ደርሶብኛል ችግር አጋጥሞኛል የምትለው ነገር ካለ በህግ እንድትሄድ ቢመክሯት መልካም ነው ብዬ አስባለሁ። ያጣችው የጠፋባት ነገር ካለ ያንን ደግሞ ተገን አድርገው ያንን ምክንያት አድርገው ደግሞ ሌሎች ነገሮችንም እያነሱ የሰውን ስም ማጥፋት፣ ሰው ላይ ዘመቻ መክፈት ደግሞ ተገቢ አይደለም። ምክንያቱም እሱን የሚያስገድደው ምንም አንዳች ነገር የለም። የማድረግም ያለማድረግ ሙሉ መብት ያለው ያ ሰው ነው። ከኪሱ ስለሆነ የሚያወጣው አድርስልን አርግልን ብለው ያጎደለባቸው ወይም ያላደረገላቸው ነገር ካለ በመረጃ ይሄንን አድርግ ብለ ነው ከኛ ኪስ ይሄ ነገር ወጥቶ ከኛ አካውንት ይሄ ነገር ወጥቶ አላደረሰልንም ብለው ያን ሰው መጠየቅ ይችላሉ። ያ ካልሆነ እንደዛ አድርገው ማሳየት ይችላሉ ብዬ አስባለሁ። ከዛ ባለፈ ደግሞ እቺ አሁን ለመቄዶንያ የተባለው ነገር ላይ በነገራችን ፊራኦል ብሩን ቢያስገባ እነ ቴዲ አካውንት ላይ አይደለም የሚያስገባው። በሚያስገባው ብር የሚረዱት የሚጠቀሙት ኢትዮጵያውያን ችግረኞች፣ ጎዳና ወድቀው የሚረዳቸው ያጡ ሰዎች ናቸው። እነሱም ቢያስገቡ ፍራኦል ኪስ አይደለም የሚያስገቡት የተቸገሩ በጣም ህይወታቸው ብዬ ነው ማስበው። ከዛ ባለፈ ግን ለፍራኦል ኦሮሞ ብቻ አይደለም መቆም ያለበት ብዬ አስባለሁ። እሱ ለኦሮሞ ብቻ አይደለም ያደረገው፣ ለኦሮሞ ብቻም አደርጋለሁ አይደለም ያለው። እሱ የሚያደርግላቸው የተለያዩ ብሔር ብሔረሰቦች ቅድም እንደተባለው ለኤርትራውያንም ጭምር የተደረገ ነገር ካለ የተደረገላቸው ሰዎች የተደረገላቸው ወገኖች እንዲሁም ደግሞ እውነት እንቆማለን የሚሉ ሰዎች የተደረገው ነገር ማንሳት ነው። ይሄ የልጅቷ ነገር ግን ማቀጣጠያ ቤንዝል እንደሆነ ብቻ ነው የሚገባኝ እንጂ ሀሳባቸውና አሁን እየተደረገ ያለው ነገር የቴምር ጉዳይ ወይም እሷ ያነሳችው ጉዳይ እንዳልሆነ ነው የሚገባኝ። ያንን ነገር መናገር ነው የፈለኩት። ዛሬ የሆነ ቶፒክ የሆነ ሀገር ላይ የሆነ ነገር ተከስቶ ምናምን ኢትዮጵያ ላይ ቢሆን ኖሮ ዛሬ ፊራ ቶፒክ አይሆንም ነበር። በጎደለ ሙላ ነው ዛሬ ግልጽ የተጠቀመው። እኔና ዮኒ እየተጫወትን ከአንድ ሰዓት በኋላ ላይቭ እገባለሁ ብሎ ሲያሽቃብጥ ነበር። ግን ሌላ አንድ ነገር ደግሞ ቅድም ምናልባት እናንተ እያወራችሁ ያላያችሁት አንድ ነገር አለ። ምናልባት ፊራ የሚያየው አይመስለኝም። ጉዳዩን ከሌላ ወገን ወደ ብሔር አሲዘውት ቤት ከፍተውበት እዚህ ቤት እንኳን አስገብተው የነበረ ሰው ሌላ ቤት ላይ ገብተው የሆነ መልክ ለማስያዝ እየተሞከረ ያለ ነገር አለና ያንን ነገር በጥንቃቄ መመልከት አሪፍ ነው ብዬ አስባለሁ። ያው እንግዲህ ነገሩ ወደዛ ስታልወሰድ ድረስ ምንም በተረፈ ደግሞ እንኳን አንገቱን ዝቅ እናቱ የወለደች ጀግና የጀግና ዘር ነው። ቀና አድርጎ አንገቱን አንገት ያስደፋል እንጂ አንገቱን አይደፋም። ይሄን ደግሞ እወቁ። በምንም እሱ የኛ ሀሳብ ነው ወይ የህዝብ ሀሳብ ነው? እሱ እንደዚህ አይነት ቦታ በፍጹም አይገኝም። ለዛ ማን ነው እንትን የሚል ያ እንትና ቤት አወራ ነገር ካልጠመዘዝ ምን እናወራለን? ቡርቃ ለማንኛውም እሱ ላይ እሱን መጥላት ቻሌንጅ እንደጀመሩ እውነት ለእግዚአብሔር የቆማችሁ እሱ ሲረዳችሁ የነበራችሁ በሱ ስትረዱ የነበረ ደግሞ ወጣችሁ ቪዲዮ ስሩ። እውነት እኔ ቤት ብዬ ማስታወቂያ አልሰራም። ለማንኛውም ይቅርታ። ግን ምስክርነት ስለ ፊራ መስጠት የምትፈልጉ ለእናንተ ለኔክስታችሁ እንትን ነው ብዬ አስባለሁ። ይሄንን እንሰራለን ትንሽ ሰዓት ማለት ነው። ከፈለጋችሁ ምስክርነት መስጠት ከፈለጋችሁ ዘመቻ አሁን የከፈተው እፈልጋለሁ። ይሄንን እየጠየቁ ነው። እየቀለዱ እንደሆነ እየቀለደ ያለው ይረዳል ማለት ነው። ትርጉሙ ምን ማለት እንደሆነ ለሱ ማስታወቂያ መስራት አለ።
አልገባችሁም እንጂ በተሰለጠነው ዓለም ስንት ሚሊዮን ዶላር ከፍለው ድርጅታቸውን ያስተዋውቃሉ። ፊራ ወይ ለዩቲዩብ ወይ ለቲክቶክ ማስታወቂያ ድርጅት ከፍሎ አይደለም ድርጅቱ ራሱ ቢያስተዋውቅ ለደሃ ለኔ ብጤ ሰጥቶ ነው። ለሺህ ሰው ቃል ገብቶ ለአንድ ሰው ራሱ ቢሰጥ እሱንም ማናየበት አባ ጋይስ ታሙ ደግሞ ሄሉዬ ዘር ማንዘሮቹ መስዋዕት የከፈሉበት ኦኬ ምድሩ ናት። ኦሮሚያ ነው የሚገባው። መግባት ከፈለገ ማናባቱን ማንም ሊያስቆመው ማንም ሊነካው እንደማይችል ከወዲሁ ነግራችኋለሁ። እናት ዘር ማንዘሩ የከፈለበት ዋጋ የከፈለበት ምድር ነው። እሱንም እወቁ። እንደዚህ ቀልድም አቆሙ። እኔ ወጪ ነው ያልኩ። እሺ ዶንት ስታርት እባካችሁ አንድ ነገር ስሙኝ እስቲ ልጁ ደክሞታል። አንድ ነገር ስሙኝ። ፊራ በጣም ደክሞታል። እያከበረን በጣም እያለፈ ነው። እኔም ነው ያስገባሁትን ቃል ኮረሻል አልተናገረም እኮ አይ ቃል ገብቻለሁ። ተናግሯል። እጁን እኮ አንስቶልሻል። በቃ ደህና ደር ሄሉዬ ፊራ በቃ ሄሉዬ ቴንኪው። እሺ ተባረኪ ሄሉዬ። ጂጂ ማማዬ ቴንኪው። ሁላችሁም ተባረኩ። ፊራ ሙሻዬ ቴንኪው። ባይ ዘ ወይ በዚህ አጋጣሚ ሙሻዬ እህታችን ሳላመሰግንሽ አላልፍም። ተባረኪ። ለሐቅ መቆምሽ እውነትን ይዘሽ በመምጣትሽ ከልብ እናመሰግናለን። ሄሉ ቻው ሳትል ለምንድን ነው ያወረዳችኋት? ሰላም አላለችም እኮ ቻው ብላ ወረደች። ይሄንን ቤት ማለት ነው ፊራን እዳውን ትከፍላለህ 61 ሺህ ብር አለብኝ ብዬ እርግጥ ሳረገው ነው ወንድሜን ማሳረፍ እኔ ነኝ ብሎ ነው። እግዚአብሔር ምስክሬ ሙሌ ከፈለልኝ። ትላንትና ደግሞ እንደግ ሌላ የ90 ሺህ ብር ጤፍ አስገባው። ይሄን ሙሌ ስላደረገልኝ ነው የሆነ። ይሄ ሁሉ የማንም ሳይሆን ፖለቲካው ልጅ ነው አይደል? አዎ እሷ እኔ ጋር መጣ። በጣም ምርጥ ልጅ ነው። እሱ ልክፈላለ እኔ ልክፈላለ። ሃይማኖት አይደለም ማሽቃበጥ ማሽቋለጥ ብትልሶች በጣም አሽቃብጣለሁ። ሀቁን ስናገር አሽቃባጭ ካላችሁኝ በጣም ነው ማሽቃብጥ። እነዚህ ምቀኛዎች አሽቃባጭ ማለት ለራሳቸው ነው የሚገባቸው። እኛ ክልል ያለውን ችግር እያወቃችሁ ሰው ማለት ነው ሰው የሚበላው አጦ ቅዱስ ሚካኤል ምስክሬ ደረቅ እንጀራ የሌለበት ቤት ስንት አለ? እኔ ነኝ በቀን ራሴ ቆሜ 200 እንጀራ አሁን ከ8 ሰዓት በኋላ መጣችሁ ላይ ብታዩ ራሴ ነው የምጋግረው፣ ራሴ ነው የማበላ፣ ራሴ ነው የምሰራው። እግዚአብሔር በሚያውቀው ምን ችግር አለ? እነሱ ሰጠውን ለእነዚህ ሰዎች ማብላት ብንችል። ሙሌን አስመርቅልኝ፣ ጸሎት አድርግልኝ። ፍራ ምን አለ መሰላችሁ? መጀመሪያ ስራውን ስጀምረው ይባረክልሻል፣ እጸልይልሻል ብለ ተባርኮልኛል። እየጸለየልኝ ነው ወንድሜ። አሁንም እድሜ ከጤና ይስጥህ። ሙሌን አስመርቅልኝ፣ አስመርቅልኝ። ተባረክ። ይህን መናገር ፈልጌ ነው የረበሽኩ ወንድሜ። ብዙ ያዝንተኛ እናንተ ክርስቲያንን የምትሉ ሰዎች ግን ስለ እውነት ኑሩ። ነገሮችን ወደ ፖለቲካና ወደ ዘር እየወሰዳቸው መልክ አታስይዟቸው። ፊራ ኤኒዌይ ፊራ እኮ ጅራ አንተ እኮ ስትንፈካትን ጅራሽ እሺ እናቴ ሙሽ ራሽዳ እኮ ናፍ ጅራጩ ቻው በቃ ተኛ አባ እኮ እሺ እናቴ ቻው። ሁላችሁም በሰላም እደሩ። ፊራ አንድ ነገር ልበልህ ፊራዬ አመሌ እረዴቢኤን ሲንጃ በካ እጀቱ ነገር ረቢ አጎዱ በካ ኦልቱ ነገር ረቢ ሲፋ አጎዱ ኑቲ akka obboleeyyummaatti akka dhiigatti si jaalanna malee waan takka wanni sirraa barbaannu hin jiru. Waan rabbiin si daleessise dalagi ammoo kabajaa eeggadhu. Mana sitti hin fakkaanne mana si madaalle hin dhaqin. Quba qabaadhuun namayyuu si jaalata. Ati fira kan qabneef sitti hin fakkaatin. በይቲ ጉቱን ሲጃለት ኢትዮጵያዊ ሁሉ ይወዳል። ምንም ነገር ካንተ የሚፈልጉት ያጡት ከተናደዱ እግዚአብሔር ይስጣችሁ በላቸው። ሌላ የምትላቸው ነገር የለም። ካፍ መጥፎ ነገር እንዳይወጣ አታክ እሱን ማድረግ የምትፈልጉት እግዚአብሔር የስራችሁን ይስጣችሁ። እሱ በሚሰራው የምትቀኑት ደግሞ እንደሱ ያርገን ብላችሁ ተንበርክካችሁ እግዚአብሔራችሁን ለምኑ። እኛ ስንናገር ለምን ተናገራችሁ ብላችሁ ጓ የምትሉብን ደግሞ ልጅ ለጎረቤት አይሰጥም።
የራስ ነው። ስለዚህ እንጠብቀዋለን። እግዚአብሔርም ይጠብቅልን። የተባረከ ልጅ ሁን። ነገቲ ናቡሊ ፎሎና ዴቢሲ ቢልቢለ ሲፊን ኤርባ ሲንዱ ቴንክ ዩ ቬሪ ማች። ደህና ደርልኝ። ተባረክ። ቤተሰብ ይኑርልህ። ነገ አንጅራ ባይ ባይ። ሰዓቲ አፉር አማከኒን ታኡ ጅሩ 4 AM what 6 AM ነቢራ እኔ 5 ያ እኔም አሁን እተኛለሁ። እንግዲህ ጠዋት ስራ ሄዳለሁ። ቴንክ ዩ ቬሪ ማች። ዛሬ በጣም አመሰግናለሁ ላስገቡኝም ሞኒተሮች፣ አንተንም አመሰግናለሁ። ሌሎቹንም ሰላማችሁ ይባረክ።